መጽሐፍ ቅዱስ ይዛችሁ እንደሆነ የጌታን ቃል እናወጣለን። ሁለተኛ ዜና ምዕራፍ 20 ላይ ያለውን የጌታን ቃል እንካፈላለን። እጅግ የተወደደ የእግዚአብሔር ቃል ክፍል ነው። በተደጋጋሚ እንደተካፈልን አምናለሁኝ። እግዚአብሔር ዛሬ እንግዲህ ለልባችን የሚለንን እንሰማለን። ሁለተኛ ዜና ምዕራፍ 20 ከቁጥር 1 ጀምሮ ያለውን የጌታን ቃል እናነባለን። የደረሳችሁበት ከሆነ ለእግዚአብሔር ቃል ክብር እንቁምና ይሄን የከበረ የጌታን ቃል አብረን እናነባለን። እግዚአብሔር ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነባለሁ። እንዲህም ሆነ ከዚህም በኋላ የሞዓብና የአሞን ልጆች ከእነርሱም ጋር ምዑናውያን ኢዮሳፍጥን ሊወጉ መጡ። ወረኞችም መጥተው ከባህር ማዶ ከሶሪያ ታላቅ ሰራዊት መጥቶብሃል፣ እነሆም አይንጋዲ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ክብር ለእግዚአብሔር ይሁን። እግዚአብሔር እንዲያስተምረን ደግሞ እንጸልያለን። ስምህ ለዘላለም የተቀደሰ ነው። በፊትህ እግዚአብሔር አምላክ ሆይ እንቆም ዘንድ እናመልክህ ዘንድ ለስምህ የሚገባውን ክብር እንድናመጣ ስለመረጥከን መልካሙ መንፈስ በእኛ መካከል ስላለ እግዚአብሔር አምላካችን ሆይ ስምህን እጅግ አድርገን እንባርካለን። ስለ በዛው ምህረትህ እግዚአብሔር ሆይ ስለ ርህራሄ ስለ ታላቁ ፍቅርህ እግዚአብሔር አምላካችን ሆይ ጉልበቶቻችን እንደገና እየደገፍክ ስላለ እግዚአብሔር ሆይ ለስምህ የሚሆነውን ክብር እንድናመጣ ዛሬም በጸጋ ኃይል እየደገፍከን ስላለ እግዚአብሔር አምላክ በጌታችን በኢየሱስ ስም እንባርካለን። ተመስገን ስለገነነው ምህረትህ፣ ተመስገን ስለበዛው ጸጋ፣ ተመስገን እኛ ስንጨርስ ስለቀጠለው ያንተ ታላቅ ፍቅር እግዚአብሔር ሆይ በድካማችን ጣልቃ ስለገባው ስለ ምህረት እጅን ባርካለን። ታሪካችንን እንደገና ስላስዋበው እንደገና እግዚአብሔር አምላክ ውበትና ስኬት ስለሰጠህን እግዚአብሔር ከፊት ስለቀደምክ የጠላትን ምክር ስላፈረስ አንደበታችንን በምስጋና ስለሞላ ዛሬም በሕዝብ መካከል በቅዱሳን ጉባኤ መካከል እንድንገኝ እግዚአብሔር ጸጋ ስላበዛህልን በጌታችን በኢየሱስ ስም እንባርካለን። አልተቋረጠም ምህረትህ፣ አልተቋረጠም። ዛሬም በእኛ ላይ ያለው የምህረት ፊትህ አልተቋረጠም። እያገዝከን አለህ ጌታ ሆይ፣ እየረዳህን አለህ ጌታ ሆይ፣ እየራራህልን አለህ ቅዱስ አምላክ። ለዘላለም ለስምህ ክብር ይሁን። ሸማቬናኮ ሳባራሃታ ራዲያ ቬጋ ባጋዳ ዲያቬላባ ፊትህ ጠቁሮ አልተሳቀቅንም እግዚአብሔር ሆይ። ምናልባት አይችል ይሆን ብለን ፈርተን ለሌላ አልለምንም እግዚአብሔር ሆይ። ጉልበታችን በሌላ አላለቀም። ዛሬም በፊትህ ነን። ሁሉ በሁሉ የሆነው የምህረት እጅ ደግፎናል። ዛሬም ጉልበት ሆነህናል። ዛሬም የመቆም ምክንያት ሆነህናል። እግዚአብሔር አምላክ ለዘላለም ስምህ የተቀደሰ ይሁን። በተዘጋው ምዕራፍ ትንሣኤን የምታደርግ ያለቀውን ነገር አዲስ የምታደርገው እኛ የዘጋነው ለክብር የምታስጀምር እግዚአብሔር አምላክ ለዘላለም ስምህ ይባረክ። በውርደት ድግስ ላይ የክብር ማማ ላይ የምታስቀምጥ የሞትን አዋጅ ገልብጠ ብዙ የህይወት ሽታን የምታወጣ ተቆርጧል ከተባለው እልፍ የሆነ ነገር የምትገልጥ የዘላለሙ አምላክ ቅዱስ እግዚአብሔር ዛሬም እኔና ይሄ ጉባኤ ተስማምተን ስምህን እንቀድሳለን። የተረዳ ህዝብ ይባርክሃል። ሐሹ ኤቫኖ ሳካታራ ዲያቬጋባሽ ሻባሃዲ ከባር ቬላማንቶ ኢማካቲያር ደቬካስ አማሃታ ሸማሊቬና ካዲያማ ጠርተንህ አላፈርንም ጌታ ሆይ፣ ጠርተንህ አልከሰርንም ጌታ ሆይ። አደባባይ አልወጣንም። ስምህ ታደገን፣ ስምህ ደረሰልን። መጓደጃ ሆነን ስምህ፣ ማምለጫ ሆነን ስምህ፣ መክበሪያ ሆነን ስምህ፣ የድል ቀን ዜማ ሆነን ስምህ፣ ዛሬም መታጠቂያ ሆነን ስምህ። ይሄ ጉባኤ ይጩሁና ኢየሱስ በሉ እስኪ ኢየሱስ ማኮፋካታ ራሃዲያማ በዚህ ስም ስንቱን ሞት አመለጥን። በዚህ ስም ስንቱን ውርደት ተሻገርን። በዚህ ስም ስንቱን ባታበሰ። በዚህ ስም ስንት የተቋረጠው ቀጠለ። በዚህ ስም ስንት የሞት አዋጅ ተሻረ። ይሄው ከበርንበት፣ ስምህን ጠራ ነው፣ አለፍንበት፣ ቀና አልንበት። ስምህ ለዘላለም የተቀደሰ ይሁን። ባባጋዳ ዲቬዳ ባሃዳዳ ባጋጃዳ ባዳ ሸይ ኢና ሀከፈካሳታ ማርቶኒ ፌላ ሃዲያኮስ ፐርቫሎራ ዲያፌላ ሸባባባ ባጋዳ ጋባጋጃ ዲቬለ በሄደገቦስ እንባርካለን፣ እንባርካለን። ከደረቀው ነገር ለምለምን የምታወጣ ማን ያምናል? ማን ያምናል? ዛሬ እንቆማለን ብሎ ማን ያምናል? እዚህ እንደርሳለን ብሎ ማን ያምናል? ዛሬም ያንተ ልጆች እንሆናለን ብሎ ለስም ክብር ያመጣሉ ብሎ ማን ያምናል? አቤት ጸጋ፣ አቤት ይቅርታ፣ አቤት ርህራሄ፣ አቤት ጣልቃ መግባት፣ አቤት 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 ኢየሱስ
ሻባኮፋጋታጋ ቻልከው በጸጋ ቻልከው ሕይወታችንን አቀና ቀና አደረከን የጸጋ ኃይል ተገለጠ ለስምህ ክብር ይሁን ለስምህ ክብር ይሁን ያለ ጥርጥር እግዚአብሔር ሰው ይረዳል ወይ ብንባል ደግመን አናስብም ሕያው ምስክሮች ነን እግዚአብሔር ያግዝ ይሆን እግዚአብሔር ይደግፍ ይሆን ምዕራፍ ይቀይር ይሆን ስም ይለውጥ ይሆን ተብለን ብንጠየቅ ይሄው ብለን እናሳያለን ሕያው ምስክሮች የተገለጠው ምህረትህ እኛን ደግፎናል ስምህ ለዘላለም ከፍ ይበል በሕዝብ መሃል ስለምታፈሰው ሕያው መንፈስ ሃሌሉያ እንባርካለን አንተ ክብራችን ነህ አንተ ጌጣችን ነህ አንተ ድል መንሻችን ነህ አንተ መጓደጃችን ነህ አንተ መዝሙራችን ነህ ሃሌሉያ ስምህ ይቀደስ አሁንም ይሄው ምህረትህ ያጓጓናል ይሄው የጸጋህ እጅ ያስፈልገናል ያላንተ ምንም ነን ያላንተ ምን ቋቋም ሰዎች አይደለንም የዓለምን ክፋት የክፉን ውጊያ እግዚአብሔር የመንገዱን ክብደት ያለ ጸጋህ ድጋፍ እናልፈው ዘንድ አይቻለንም ለምንሃለው ለኔና ለዚህ ሕዝብ አሁንም ያልተቋረጠ ጸጋ ይብሰስልን ሰጠንህ መንገዳችንን ሰጠንህ ሕይወታችንን በእያንዳንዱ እርምጃችን ምህረት አሁንም በኃይል ይገለጥ መምህራችን ሆይ ቃልህን ደግሞ አንተ አስተምረን መንፈስ ቅዱስ የቃልህን ብርሃን በዚህ ጉባኤ መካከል ግለጠው ሁላችን ወደ ቃል መንፈስ ምናዘለብድበት ኃይል ይጨመርልን አይኖቻችን ለቃል ተከፍተው ደስታህን እያየን ምን ቆይበት ጸጋ ይብዛልን አምላካችን ሆይ ለዘላለም ከፍ በል ሚሆነው ሁሉ ለአንተ ክብር ይሁንልህ በክርስቶስ በጌታችን ስም ጸልየን አሜን ተባረኩ እግዚአብሔር ሰው አርጎናል ምህረቱ ደግፎናል ሃሌሉያ ክብር ለእግዚአብሔር ይሁን ያነበብነውን የእግዚአብሔርን ቃል ክፍል ታውቃላችሁ ኢዮሳፍጥ የሚደንቅ ንጉስ ነው መንገዱን ከእግዚአብሔር ጋር ያስተካከለበት ወቅት ነው ይሄ ወቅት ብዙ ጅማሬውን ታውቃላችሁ የማምለኪያ ጸድ ቆራርጧል ይመለክበት የነበረውን ብዙ ነገር አፈራርሷልና እግዚአብሔር ቅር የተሰኘበት ነገር ነበረውና እሱን አስተካክል ብሎ መንገድ ያስተካከለ በእግዚአብሔር ፊት ልከኛ ህይወት ለመኖር እየታገለ ያለበት ወቅት ነው ይሄ ወቅትና የእግዚአብሔር ምህረት የእግዚአብሔር ጸጋ የእግዚአብሔር ኃይል እየደገፈው በአደባባይ ዝናው እየወጣ በቃ ያረፈበት ልቡ ከእግዚአብሔር ጋር በትክክል የተስተካከለበት ወቅት ነው ይሄ ወቅት እግዚአብሔርን ለመፈለግ ልቡን ያቀናበት ህዝቡን ሰብስቦ ወደ እግዚአብሔር እንዲመለሱ ያደረገበት እና ነገርን ልክ ለማድረግ ንክል ለመኖር ትክክልን ለመኖር በእግዚአብሔር በአምላኩ ፊት ራሱን እያስለመደ ያለበት ወቅት ነው ይሄ ወቅት ግን መጽሐፍ ቅዱሳችን እንደምናነበው እግዚአብሔርን የሚፈልግ ሰው ያገኝ ዘንድ የሚታሰበውን ብድራት ያገኘበት ጊዜ አልነበረም ይልቁንስ ከባባድ ኃያላን ነገስታቶች በአንድነት ተሰልፈው ሊወጉት እንደሆነ ወሬኛ መጥቶ እንደነገረው መጽሐፍ ቅዱስ ይነግረናል እና ኢዮሳፍጥን ሊወጉ መጡ ነው የሚለው እና እነዚህ ሰዎች ታሪካቸው ብዙ ነገስታትን የማሸነፍ ነው ከዚህ ቀደም የሱ አባቶች የነበሩበትን በትክክል ያሸነፉ ናቸው ኃይለኞች ናቸው ጡንቸኞች ናቸው ብቻቸውን አይደለም የመጡት ተደራጅተዋል ሶስት ነገስታት ናቸው እና ኢዮሳፍጥ ያለው ደግሞ ከነዚህ ጋር ይታገል ዘንድ ይዋጋ ዘንድ የሚችለው አይደለም እና ወሬኞች መተው ነግረውታል ተሰልፈው በኋላ ተዘጋጅ እንግዲህ አይነት ነው እንግዲህ መውጫውን አዘጋጅ ንጉስ ነው የመጨረሻው አካል ነው እንዲህ ላሉ ችግሮች መድኃኒትና መፍትሄ ያመጣ ዘንድ ይጠበቅበታል እና ተዘጋጅ ነው እንደ አንድ ንጉስ ራሱ መቀየስ ዘዴ ማምጣት የሆነ አይነት መላ ማዘጋጀት ይጠበቅበታል መጽሐፍ ቅዱስ እንደሚነግረን ኢዮሳፍጥም ፈራ ይለናል በጣም የሚያስፈራ ሁኔታ ነው እና ደስ የሚለኝ መጽሐፍ ቅዱስ ግልጡን ነው የሚነግረን እንደው የተሻለ እንድናምነው እየደባበቀ ያባቶችን ድልና ጀግንነት እየነገረን አይደለም የሚመጣው እና መጽሐፍ አሁን ስናንብትዝ እንዳላችሁ ኢዮሳፍጥም ፈራ ይለናል የከበበ ሁኔታ ያስፈራል የያዘው ነገር እጅግ ያስጨንቃል የመጣበት ሶስት ወገን ነው ሶስት ታላላቅ ነገስታት ናቸው ተስማምተውበት ነው ተከማሽተው ነው የመጡበት እና በጣም አስጨናቂ ሁኔታ ውስጥ ነው የገባው እና ፈራ ይላል ከዛ እግዚአብሔርን ፈለገ ይላል ከዛ በኋላ
የሚናገረውን ክፍል እናንተ ታግኙታላችሁ። ከቁጥር 5 ጀምሮ በእግዚአብሔር ፊት ጸልይ። ለምንድነው በፊታችን የቆምከው ካላችሁኝ ሁለት ነገሮችን ለመናገር ብቻ ነው። እርሱም ምንድነው? በጣም ተጠባቂ ሆኑ ነገሮች ከምንጠብቃቸው በተቃራኒ ሲመጡ በህይወታችን እየተዘጋጀን ላለነው ድል በጣም ሰፍ ብለን እያለ ኪሳራ የሚመስል ሽንፈት የሚመስል ማጣት የሚመስል ነገሩ ስንገባ እንደ አማኝ ምን ጋር ገብተን እንደበቅ? ምን ይዘን እናምልጥ? ለከበበንስ ነገር ምን ይሆን መድኃኒቱ? እሱን ልላችሁ ነው የመጣሁት። የአማኝ መጨረሻ ድርሻው ምንድነው? በተናወጠ ዓለም መካከል ግራ በሚገባ መንገድ ባልተነገረን ባልሰማነው ድምጽ ትደርሳላችሁ ከተባለው ውጪ እንግዳ መንገድ ላይ ሲገጥመን ልብ ሲንሸራተት ጉልበት ሲከዳ አማራጭ ስንፈልግ እንደ አማኝ የት ገብተን እንደበቅ? የት ገብተን እናምልጥ? ምን ይዘን እንሻገር ልላችሁ ነው የመጣሁት። አንድ ሁለት ነገር ነው ልናገር በፊታችሁ የቆምኩት። መጽሐፍ ቅዱስ ስናነብ ትዝ ይላችሁ እንደነበረ ኢዮሳፍጥም ሰማ ይለንና ፈራ ይለናል። በቃ ምንም ሐቅ ነው ምላችሁ። አይዟ እኔ ወንዱ እኔ ጀግናው አይዟችሁ ምናምን በቃ የለም እንዳታምኑ የለም አልመጣም አይደለም ሙግቱ መጥቷል። ለመጣው ደግሞ ሰራዊት ምላሽ ሰጥቷል። ፈራ አይችለው ስለዚህ ወይ ለውጊያ ማዘጋጀት ነው ሰው ያለበት፣ ወይ አማራጭ ሰዎችን ተቀጣጥሮ ባክህ ዛሬ እርዳኝ ነገ እረዳሃለሁ አይነት ድርድሩስ መግባት ይገባዋል፣ ወይ ሌላ አማራጭ ነው። መጽሐፍ ሲናገር ግን ታስታውሱ ከነበር ኢዮሳፍጥም ፈራ ይለንና እግዚአብሔርን ፈለገ ይለናል አብሮ እና ያስፈራል። ሁኔታው በጣም እጅግ ያስጨንቃል። በጣም ብዙ ፈታኝ ነገር መካከል ነው፣ ግን ፈለገ ነው የሚለን እና እግዚአብሔር ዛሬ እንዲህ እንድናደርግ ነው መጀመሪያ ማመን ያለብን። የኔ ቤተሰቦች እንዲረዳን ነው ማምነው። ዛሬ እግዚአብሔር ካለንበት ነገር የሚያስወጣ የእግዚአብሔር መለኮታዊ ብርሃን በእያንዳንዳችን ላይ ይብራ። ፈራ ያስፈራል ሁኔታው በቃ ሐቅ ነው፣ የተገለጠ ጉዳይ ውስጥ ነው ያለው። ግንስ ፈለገ እግዚአብሔር እና እንዲህ ባለ አጣብቂኝ መካከል የሚፈለግ አካል አለ። የአማኝ ጭልም ባለ ሁኔታ መካከል መንበርከክ ያለው እንደዚህ ልብ በሚያናውጥ መንገድ ግራ በመጋ አረኔ እንደዚህ አልሰማውም እንዲህ አላለኝም በሚልበት ቦታ ላይ እንደገና የሚሰማበት ቦታ አለና መመለሻ የሌለው መንገድ አልጀመርንም። ሰሚ አለን፣ መንገድ አስተካካይ አለን፣ መንገድ ሚመራን አለ። እግረ መንገድ ነግራቸው የሚፈለግ አምላክ ይዘን ነው ጉዞ የጀመርነው። የሚፈለግና ፈራ ከዛ ፈለገ። በጣም እኔ ይደንቀኛል እንደዚህ አይነት አስጨናቂ ነገር መካከል መፈለግ አንድ ኢነርጂ ይጠይቃል። ምን ካላችሁኝ እንደምትሰሙ ማመን። እንደዚህ አይነት ፈታኝ ሁኔታ መካከል ቆይ ሚሰማኝ አለ። የመጣብኝ ሶስት ወገን ሰራዊት ነው። ሶስት ነገስታቶች ታላላቅ ሰራዊት ያላቸው በጡንቻዬ አልችላቸውም፣ ታግዬ አልችላቸውም፣ ግን ሚሰማኝ አለ። ድምጼን ማይንቅ እንዲህ ያለ ሁኔታዬን የሚመለከት ያለሁበትን ቦታ በርብሮ ሚያቅ ምን እናስተውል። እንደዚህ ያለ ሁኔታ ውስጥ ስንገባ፣ እንደዚህ አይነት አስጨናቂ ነገር ውስጥ ስንገባ እግዚአብሔር አለን። አሜን አትሉ? የሚፈለግ አለን። እግዚአብሔር አምላካችሁ የድል ቀን ምስጋና ተቀባይ ብቻ አይደለም፣ የጭንቅ ቀናችሁ ደራሽ ነው። የቻላችሁት ነገር ላይ ያሳካችሁት ነገር ላይ የመጨረሻ ተጠሪ አካል ብቻ አይደለም። አቅም ባጣችሁት ጉዳይ ላይ ብትፈልጉት ጀርባ ማይሰጥ ደራሻችሁ ነው እግዚአብሔር። ጉባኤው ጮክ ይበልና እስኪ እግዚአብሔር ደራሼ ነው በሉ እስኪ። እግዚአብሔር ደራሽ ፈራ። ከዛስ እንደ ንጉስ እኮ ስትራቴጂክ ነው ማውጣት ያለበት። እንትን ጦረኛ በዚህ በኩሉን ቀስት የምትይዙ እንደዚህ ፈረስ የምትታጠቁ ሰረገላ ላይ የምትሆኑ እንትን የምትሉ የደፈጣ ውጊያ የምናምን ነው እኮ ኖ አዝማች አለኝ። ከኔ ፊት የሚቆም አለ። ድምፁ ነው መጋቤ፣ ድምፁ ነው መሪ፣ ድሌን የሚወስንልኝ አካል አለ። ሆፋና ኮሳ ካታራ ዲያፌካባሽ ፈራ ብሎ በሽምጥ ካደው አይደለም የሚለው መጽሐፍ ቅዱስ። የለም ምናም እንደዚህ አይደለም። ፈራ ግን ለፍርሃት መድኃኒት አለ። አማኝ የተደረደረበት ጦር ትጥቅ የሚያስፈታው ብቻ አይደለም። አማኝ የከበበው ሰራዊት አይምሮ የሚያስተው ብቻ አይደለም። ታዲያ ለፍርሃት መሸሸግ ያለው እንደገና ጎብዞ የሚወጣበት እንደገና ቀና ብሎ የሚነሳበት እግዚአብሔርን ምን አለ ነው የሚለን? ፈለገ። በጣም ነው የሚያስደንቀኝ። እኔ
አምላካችሁ እግዚአብሔር ንጉስ የሚንበረከክለት ነው። ለንጉስ መንገድ የሚቀይስ ነው። እግዚአብሔር አምላካችን እኛ ተራ አይደለም እግዚአብሔርነቱን ያሳየው። አቤት እኛን ለችግሩ አዲስ እንጂ እግዚአብሔር ቀድሞ የነበረ እኮ ነው። ስንቱን ሲፈታ የኖረ እኮ ነው። እኛን ለብዙ ነገር አዲስ፣ ለእያንዳንዱ ጉዳይ በእንግዳኛንን እሱ ከጥንት። ክብር ለእግዚአብሔር ለአምላካችን። ፈለገ የሚፈልጋለ አቸግራችሁ አጠገባችሁ ያለውን ሰው ትነግሩት ይሆን? የሚፈልጋለ በሉት። ኦፍ ኮርስ አለ ይፈልጋል። ምጥ ላይ ናችሁ ፈልጉት። አሜን። በጣም አስደናቂ ነገር፣ በጣም ማለፍ በቃ በር መዝጋት ነው። እኔ የቀደሙ አባቶች እኔ እንዴት ያስቀኑኛል መሰለህ። ነገር ጠጠር ሲል ዳገት ሲሆን ቢዝነስ ይሁን ትዳር ይሁን አገር ልክ አልሆን ሲል ቆይ ይላሉ። ምንድነው 3 ቀን ጠብቀኝ። በሮዶ ኋላ ይዘጉና ከብዙ ነገር ራሳቸውን ለይተው አለ ይላሉ። እያየኸው ነው ማልፍበት ጎዳና። ምን አይነት ነገር እያልክ ነው? ምን እያወራህ ነው? በዚህ መንገድ ውስጥ ያንተ ፈቃድ ምን ይመስላል? አየህ ሚሰማ አምላክ ነው ማመልከው። ምናልባት ከዚህ ቀደም ስል ሰምታችሁ እንደሆነ ጸሎት መሰማትን አውቆ መንበርከክ ነው። አቤት ማች እንደሚመልሰው እኮ ነው ላናቀው እንችላለን። አቤት መቼ አምጥቶ ይሄው ብሎ እንደሚመልሰው ቀኑን ላላቀ ይችላል። አንድ ነገር ግን እርግጠኛ ነን አይደል? ምን ይሰማኛል። በቃ ይሰማ። መቼ ይሆነ አላቀም፣ መቼ እንደሚያደርገው በፈቃዱ ሁሉ ነው ያደርጋል። ግን አንድ ነገር እርግጠኛ ምን የሚሰማኝ አምላክ ፊት ነው እንባዬን ማፈሰው። ምን አይነት ትሬዠር ነው ያለን የኔ ቤተሰቦች። ጸሎት በሚሰማኝ አምላክ ፊት ነው ምን በረከከው። ባካችሁ ጮክ ብላችሁ አሜን አትሉም ወይ? ጊዜ ማባከን አይደለም። አየህ ዝም ብሎ እንትን ማረሳሳት፣ ዝም ብሎ ደመና እንደመስገን አይደለም። ሰማይና ምድርን በሰራ ሁሉን በሚያስተዳድር ዓለማትን ሁሉ በፈጠረ ግዛቱ ሰፊ በሆነ አምላክ ፊት ምንድነው እንደ አማኝ ድፍረት? ይሰማኛል። ምን አለ ጮክ ብላችሁ አሜን ብትሉ። ምንድነው ድፍረት? ቆይ እንደዚህ የሚያስጮህ እንደዚህ በጣም ጨካኝ ይሰማኛል። አባት በሰማይ አለ። ሰማኛ ማኮፋራ ሀዲያ ከባ ከሰማኝ ምን ያስፈልገኛል? ሻካታር ዴቨና ማሃታካብ ሰማኛ። አየህ ሰይጣን ጸሎት ሲነጥቀን መልስ ብቻ አይደለም የነጠቀን። ሰይጣን ጸሎት ሲነጥቀን የሆነ ጥቅም ብቻ አይደለም የነጠቀን፣ የመሰማትን ደስታ ነው የነጠቀን። አቤት ይኸውላችሁ የኔ ቤተሰቦች በእግዚአብሔር በአምላካችሁ ፊት ጭንቅ ይዟችሁ ስትንበረከኩ መልስ ሳይመልስላችሁ ስለ ጉዳዩም ርዕስ አንስታችሁ ሳትጸልዩ ስቃችሁ ተነስታችሁ አታውቁም? ለሌላ ጉዳይ ለመጸለይ ልክ ስንንበረከክ አቤት እንትናችንን ቀይሮት ርዕሱን ረስተነው አቤት ብለን በቃ ቀና ስንል ከጸሎት ስንነሳ ርዕሱን ሳናነሳ ልባችን በሐሴት ሞልቶ በደስታ ፊታችን እያበራ ተነስተና እናቆም ወይ? አየህ ጸሎት እጅ በእጅ መቀባበያ አይደለም። ጸሎት የጥያቄ መልስ ብቻ ማምጫ አይደለም። ደስታ ነው። ከአምላኬ ጋር ማደርገው ህብረት። ባካችሁ ላስቸግራችሁ ጮክ በሉና ይሰማኛል በሉ እስኪ። የሚጸልይ አማኝ እንዴት ያስፈራል! አቤት ዮሳፍጥ ከኋላው የተማከረበት ክፉ ጠላት አለ እና እየተከታተለ እየመጣ ነው። ቆይ እኔም በረከካለሁ ይላል። ዲቫካታ ፈሪቻ እየተንቀጠቀጠ ነው እኮ ግን የሚሰማኝ አለ። በዚህ ሁሉ መካከል የሚገዛ አለ። ምን ይላል እስኪ ይጠየቅ። አቤት እግዚአብሔርን ልጠይቅ እንደሚል አስፈሪ ሰው አለ ወይ? መከራ ፊት ይስቃል። እግዚአብሔርን ሰምቶ የሚንቀሳቀስ ሞት መካከል ይስቃል። አስታውሳችሁ ሐዋርያ ሥራ መጽሐፍ ምዕራፍ 27 ሐዋርያ ቅዱስ ጳውሎስ ወደ ሮም ታስሮ እየሄደ እያለ 276 ነፍስ ያለችበት መርከብ ዩልዮስ በሚባል ወታደር ተመርቶ ወደ ቄሳር ፊት ልትሄድ ነው ሲባል መሃል ላይ ትዝ ይላችሁ የለ ሰሜናዊ ምስራቅ የሚባል ወጀብ መጥቷቸው አውራቂስ ሁሉ ብትንትን ብሎ እህል እያወጡ ጥለው መርከቢቱ ተሰነጣጥቃ መሪ ጥለው ሸራ ጥለው ነጠቀን እንዳለ ታስታውስ ከነበር ንፋስ ነጠቀንና ለቀነው ተነዳን። አቤት አልቆ አዝነው እያለ በ14ኛው ቀን አይደል ብለን ሉቃስ ሲነግረን ፀሐይም ጨለማም አላየንም ሁላችንም በፍርሃት ሞት መካከል እያለን ጳውሎስ ተነሳና ሰምታችሁኝ ቢሆን ይሄን ጉዞ ባልጀመራችሁ ነበር፣ አሁንም ግን አይዟችሁ ተስፋ አለ። ይሄንን የሚለው ባረጋ ማዕበል ላይ
አቤት ውሃ መርከብ ላይ እየመጣ እየተጨናነቁ አሁንም ችግር የለም ይላቸዋል። አሁንም ችግር የለም ማለት ምን ማለት ነው? ወጀቡ ይቆማል? አይ ወጀቡ አይቆምም፣ ግን ችግር የለም። እሺ ነፍስ አድን ይመጣል? አይ ነፍስ አድን አይመጣም፣ ግን ችግር የለም። ምንድነው እንደዚህ ያስባለ? ሰማው ሻካሃዳ ጋባ ሰማው ሌሊት ላይ የመጣ የአምላኬ ድምጽ አለ። ባካችሁ ልመርቃችሁ፣ እግዚአብሔር የምትሰሙበትን ይክፈትላችሁ። የሚሰማ ሰው ወጀብ ላይ ይስቃል። የሚሰማ ሰው ሞት ላይ ይስቃል። አቤት በእግዚአብሔር በአምላኩ ፊት እድሜውን የሚያሳልፍ ጊዜውን የሚሰጥ ሰማያት በፊቱ የተከፈቱለት አካባቢው ላይ ካለ ተጨባጭ ሁኔታ በላይ የሰማይ ዜና ያከርማችኋል። ፈራ ከዛስ ፈለገ ዛሬ ፈርታችሁ ነው ጉቡ ጎዳ። እኛ እኮ መልስ ይዘን ነው የምንከራተተው። አንዳንዶቻችን እኮ እንደዛ ነን እኮ ሳንሰማ ነው እውጪ ምን ዞረው። እግዚአብሔር ይሄን ምህረት ያብዛልን። ወደ ራሱ ጋር ዝም የሚላማኝ ያድርገን። በእግዚአብሔር ፊት ጸጥ አውራ ለአውራ ስማኝ አውራ ልስማ ሚል እንነጋገር ሚል ክርስትና ይሄም ነው ጥቅሙ። የኔ ቤተሰቦች መሰማት ማወቅ ትልቅ በረከት። በእግዚአብሔር በአምላኩ ፊት ቆየ፣ እግዚአብሔርን ፈለገ። የእግዚአብሔር ቃል ሲነግረን አንድ ነገር ልጨምርላችሁ ነው፣ ከዛ እንጸልያለን። ግን እግዚአብሔርን ሲፈልግ አንተ እኔንም ማትረዳም አይነት አይደለም። አጸለያዩ ምንድነው እድሌ የንትን ቀን እድሌ ያረ በቃ በዛው ፈልጌ ጭራሽ እንዴት አረጋኛል ምን ማለት ነው? አይደለም አፈላለጉ እንዴት ያስደንቃል መሰላችሁ። የለህም ማለት ነው። እግዚአብሔርማ የለም። አንዳንዶቻችን ነገር ሲከብደን እንደምንል እያየኝማ አይደለም አጸለያዩ ከኋላው እኮ ደርሰውበታል። 3 እኮ ነገስታት የኔ ቤተሰቦች ሊገሉት ነው። መርቀውት ሊሄዱ አይደለም ሹማው ሊሄዱታል፣ ሊገሉት ነው። ከተማውን ሊበዘብዙ ነው። እና አጸለያዩ ተመልከቱ ቁጥር 5 ጀምሮ ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ፣ እንዲህ አለ። አቤቱ ራሱ እንዴት ነው ደስ አቤቱ የአባቶቻችን አምላክ ሆይ። ምን ማለት ነው? አንተ አልጀመርክም አሁን ማለት ነው። ጥንትም አምላክ ምን አለ? ጮክ ብላችሁ አሜን በሉ። ከኔ ችግር የሚጀምር ጉብዝና አይደለም ያለ ንግስና እኔ ጋር አይደለም የጀመረው። የአባቶቻችን ዘላለማዊ ነህ ነው። የአባቶቻችን አምላክ ሆይ ከዛስ በሰማይ ያለህ አምላክ አንተ አይደለህ? አየ ማጉረምረም አይደለም፣ ከትልቅነትህ ነው የሚጀምረው። ሻባቬጋ ዳጋባህ ስፈልግ የችግሬን ክብደት ይዤ መጥቼ ላጉረመርም አይደለም፣ እየገባኸኝ ነው የምፈልግ። አንተ ሰማይን የሰራህ አንተ አይደለህ? በሰማይ ያለህ አምላክ አንተ አይደለህ? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? አቤት ኃይልህን ሳልክድ ነው የምፈልግ። የአሕዛብን መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህ የሚችል የለም። ሃሌሉያ። ከዛስ አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደድህ ለወዳጅህም ለአብርሃም ዘር ለዘላለም የሰጣት አንተ አይደለህምን? እነርሱም ተቀመጡባት ለስምህም መቅደስን ሰርተውባት እያሉ ይቀጥላል። አንተ አይደለህ? ባለዝና አሜን አትሉ? የሚወደድ ስም ሻባራካታስ እግዚአብሔር ፊት በአምላካችን ፊት ስንሆን ሚንቀጠቀጥ እንደው ይችል ይሆን አይችል ይሆን ሳይሆን አንተ ባለዝና ስትሰራ የምትታወቅ ስታደርግ የምትታወቅ በሰማይ ያለ ሻፈና ጋዳሃዲያ ቬላ ባራስ ግዛት ሰዎች መካከል ያልሆነ በሰልፍ ያልተቀመጥ ወረፋ ሲያልቅብ ማትወርድ ኩርፋ ማያስደነግጥ እንቢ ብንልህ ማትፈራ ማትደነግጥ ያለኛ የከበርክ አንተ አይደለህ? ምን ፈልገህ ይሄ ገብቶን ነው። አሁን ካለንበት ሁኔታ ጋር ኃይልህ አይመዘንም። ኃይልና ችሎታ ያንተ ነው። አሜን ነው። የኔ ሁኔታ ስለዘገየ እኔ ችግሩ ስለገባው አትጠረጠርም። አንተ የዘላለም አምላክ ነህ። እንዴት ነው የምንፈልገው? ይሄ እየገባ ትልቅ ነው እያለን ትልቅ ከሚመስለው በላይ ኃያል ነው፣ ኃያል ከሚመስለው በላይ ብርቱ ነው፣ ብርቱ ከሚመስለው በላይ
ገዢ ነው ገዢ ከሚመስለው በላይ አውጃለሁ ዛሬም ታላቅነቱን አውጃለሁ ዛሬም አምላክነቱን አውጃለሁ ዛሬም ታላቅነቱን አውጃለሁ ዛሬም አባትነቱን ከእግዚአብሔር የሚበልጥ ይሄ እንደዚህ ነው ግን እርግጠኛ ነኝ አንድ ነገር አውቃለሁ በላይ 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 ሃሌሉያ እንዲህ ያለ ጀግና አምላክ ነው የምናመልከው እንዴት እንፈልገው እየገባን ልተርበት ብተን ይችለው ይሆን ብለን እየሰጋ ነው አይደለም ደጋግሜ ብያቸዋለሁ የእግዚአብሔር ችሎታ የኛን ቤት ጥያቄ ከመመለስ አይጀምርም አቤት የኛን ቤት ጥያቄ ሲመልስ አይደለም ትችላለህ የሚባለው እንዲህ አይሰጋበትም ባለዝና ነው ሰማይን እስከ ዛሬ ያለ ምሰሶ አቁሞታል ምድርን በውኖች ላይ መስርቷል ፍጥረትን በፈቃዱ ያሰማራ ነው እሱ ሚታማ አይደለም በኔ ልክ እየገባን አቤቱ እያል ነው ስናመሰ በፊቱ ስንሆን እንዴት አቤቱ አንተ አባቶቻችን አምላክ ኃይልና ችሎታ በእጅህ ነው ሁሉን የምታደርግ አንተ ነህ በሰማይ የምትኖር አንተ አይደለህም ወይ እኔ ቤተሰቦች እግዚአብሔር በዚህ ልክ እንዲገባን አይኖቻችንን ይክፈተው እንዲህ ባለ ጭንቅ መሃል የት ነው የምንሸሸገው ፊቱ ስንገባ ግን እንዴት እየሆንን ነው እየገባን የአምላክነት ልኩ ክብሩ ኃይሉ ስልጣኑ አገዛዙ እየገባን ያረሱ እንዲያይታማ ሻባራ ዲቬና ማካቶ ሰፕሬቬና ደስ ይያለኝ ነው ማገለግላችሁ የጌታ እጅ አለ እዚህ መሃል ዳዊት በቃ ይሄን ተናግሬ ያልኩ እስካሁን ስንተኛ ነው አንድ ሁለት ይቀረኛል ትታገሱኛላችሁ ዳዊት እሸትና አይብ ይዞ ጎልያድ 40 ቀን በጨፈረበት እንትን የጦር ሜዳ ሲሄድ ጦር የለም ታስታውሱ ከነበር ይለም ነው ማትዋጉ ሲልክ ማ ከዚህ ጋር ይዋጋል ለብቻ ያለ እኮ ነው አሉት እኔ ልምታው አለ ታስታውሱ ከነበር ታሪኩ ሰፊ ነው ሌላ ቀን እንመከራለን ሳኦል ጋር አመጡት እና አንተ አትችልም እኮ ገና ብላቴና ነህ እሱ ከብላቴንነቱ ጀምሮ ጦር ይለማል አይኔ መተዋለሁ አለ አረ እንዴት ሲባል እንዴ አምላክ አለው እኮ ይሄዝ አንተ ንግስናህን ካድ ከፈለክ አምላክነቱ ግን የሚገለጣል የኛ አምላክ በጎልያድ ልክ ተለካዋል እንዴ ደግሞ ያልተገረዘ ሸለፈታ ለምን 6 ክንድ አይደለም ለምን 100 ምናምን አይሆንም የኔን ዝና ያምላኬን ዝና አውቀዋለሁ ሲሰራ አውቀዋለሁ ሲያ እኔ መርቃችኋል ይሄ መንፈስ በላያችሁ ላይ ይውደቅ በኢየሱስ ቀናሚ ልኩን ያምላኩን ልክ የሚያቅ ዝም ብሎ የሆነ ግርገኔ እኮ ምናምን ማይ አረ አምላክ አለ የሚል ባካችሁ ከበልና አምላኬ ኃያል ነው መልስኪ አምላኬ ኃያል ችሎታ የሱ ነው ስልጣን የሱ ነው እንደዚህ ያለ ቀውጢ ነገር ውስጥ አማኝ ሲገባ ምን ያደርጋል እግዚአብሔርን ይፈልጋል ገባለሁ ይላል ባካችሁ እኔ በእውነት እንደ ታናሽ ወንድም ልናገር በእግዚአብሔር ቃል ድፍረት ወደ ጓዳ ወደ ጸሎት ቤት የሚያስገባ ረሃብ ያገኛችሁ ቆይ ጸልያለሁ ማለት እኮ የኛ ነው የሆነ ነገር ስለሆነ ሳይሆን በቃ ልስማ አዝማች አለና በቃ የሚያስወጣ የሚያስገባል እያወቅን ትልቅነቱ ሁለተኛስ እና የመጨረሻው እያወቅን ትንሽነታችን ብትረዳኝ ረዳሃለሁ አይነት አይደለም ጸሎታችን አቤት እቺን ብታመጣኝ እኔ ማረግልን ምንም አናረግለትም ባይዘው አቤት እግዚአብሔርን ብናመልከው ብናገለግለው ምንም ብናደርግ ለእግዚአብሔር እየጨመርን አይደለም አቤት ያለኛ ትልቅ ነው ስንጨምርለት ሚሆን ትልቅነት የለው ያለኛ ብቁ ነው ያለኛ ከፍ ያለ ነው ስለ ትንሽነት ትልቅነቱን ማወቅ ብቻ ሳይሆን እንደማንችል አሜን ቁጥር 12 እና አንብብና እንፈጽማለን አምላካችን ሆይ አንተ አትፈርድባቸው ቁጥር 12 ደርሳችሁበት ኮለ ይሄን የመጣብንን ታላቅ ወገን እንቃወመው ዘንድ በሉታ አንችልም ከዛስ የምናደርገውንም አንድ ነገር ግን እንችላለን ምን ነገር ግን አይኖቻችን ወዳንተ አንችልም የአማን ችሎታ ምንድነው በእግዚአብሔር ፊት አለመቻሉን ማሳየቱ አንችልም ለመቆም አንችልም ያለ እግዚአብሔር ለማገልገል አንችልም ትዳር ያለ እግዚአብሔር አንችልም
ስኬት ያለ እግዚአብሔር አንችልም። ጤና ያለ እግዚአብሔር አንችልም። አንድ ነገር ግን እንችላለን። ቀና እንላለን፣ እናየዋለን። ይመጣል፣ ረድኤታችን ይረዳናል። ይመጣል፣ እንደገና ለክብር ይቀይረዋል። እሱ ይችላል፣ እኛ ግን አንችልም። ለምን ታገላለን? ከማንችለው ተራራ ከስንቱስ ተራራ ተላትመን እንችላለን። ብዙ ድካሞቻችን እግዚአብሔርን ተውልኝ ብለነው ነው። ቆይ እኔ ላሳይ ብለነው ነው። ይኸው እስከ ዛሬ እየታገልን ያለን አንችልም። አይ ምስኪን ነን። እኔ እንዴት እንደምትረዱኝ አላውቅም። አማኝ ያለ እግዚአብሔር አይችልም። አሁን ስለሚያሳዝን መንፈሳዊ ስለሚመስል አይደለም፣ ሐቅ ነው። እግዚአብሔር ካልደገፈን የመቆም ችግር አለብን። ካልረዳን በቃ እንፍገመገማለን አይደለም፣ እንፈጠፈጣለን። የኔ ቤተሰቦች መቆም ድጋሚ አንችልም። ያለ እርሱ ፈቃድ ደስ ብሎት የበላ ተድላንስ ያየ ማን ነው የሚለን መጽሐፍ ቅዱስ። ስብሉ አይኑን በእግዚአብሔር ላይ የተከለ ሰው ያርገን አምላካችን። አይኑን ስብሉ አንተን አትልም። ቆይ ምሉ ቀና ሚል አንተ ሮጥ በል እንጂ አይ እኔ ሮጥ ጫይ ወደዚህ ነው በቃ ሻማ ካፋካቲያ ይስራልኝ አምላኬ ይቅደምልኝ። ምን እንደምናረግ አላቀም። እሱ ካልመራኝ አልችልም። ምስኪን ነኝ። መንገዱን አላቀው አልችልም ብቻ አይደለም ምን እንደምናረግ አላቀም። ሰው ንጉስ ከንጉስ አፍ አይጠበቅም። እንዴ ንጉስ ነህ እኮ አንተ ነህ በቃ የሆነ ነገር በል። አይ ካላለ አልልም። አቅሜ ነው። በዚህ ያላችሁ በተለያየ አይነት ነገር ውስጥ የተሰማራችሁ አገልጋዮች ብትኖሩ ሰራተኞች አትችሉም ያለ እግዚአብሔር አንችልም። ጌታችን ኢየሱስ ይሄንን እኮ ነው ያለው። ያለኔ ምንም ልታደርጉ አትችሉም። ለመብላት ያስፈልገናል። ይድመቅበት። አሜን በሉ። መንገዳችን ላይ ይድመቅበት። ህይወታችን ላይ ይድመቅበት። ይቅደም እጁን ይዘን እንከተላለን። ይቅደም እንጂ መንገዱ ይቀላል። ይቅደም እንጂ አምላኬ ከፊት ይውጣ እንጂ የምህረቱ ታላቅነት ዙሪያዬን ይክበበው እንጂ አለሁ ይበለኝ እንጂ ተራራውን ሜዳ አድርጎ ያሻግረኛል። የመረረውን ያጣፍጥልኛል። ያልችል እስከመቼ እየታገልን እንችላለን? የኔ ቤተሰቦች እኛ የራሳችንን ድል ምናነሳ አይደለንም። የግል ዋንጫ የለንም። የኔ ቤተሰቦች የግል ባንዲራ የለንም። ምንም ታግለን ምናሸ የለንም። ምን ትችላለህ ካላችሁ እንደ አማኝ እንዳነበብኩት እንደ እግዚአብሔር ቃል አይኖቻችን ወደ አንተ ሸቨናማ ሰባራት ይካፍ ያለ እግዚአብሔር አንችልም። ልክ በእናቱ ቅፍ እንዳለ ሕፃን የሚሆነው ዙሪያው ያለ ነገር እንደማይገባው አቤት ልክም ደህንነትም ጤንነትም የእናቱ ፊት ብቻ እንደሆነለት ቁልጭ ብሎ እንደማይ ልክ ሌላ ሊነጥቀው ሲል እንደሚጮህ አልችልም እንደሚል ሌላ እጅ ላይ አልችልም፣ ሌላ ቦታ አለማም፣ ሌላ ቦታ አይሳካልኝም እኔ እኮ ስለማልችል ነው። የሆነ ጥጋብ ኖሮብኝ የሆነ ኩራት ኖሮብኝ አይደለም። ድሌ ነው አምላኬ፣ ስኬቴ ነው አምላኬ፣ ሰው የሆንኩበት ነው አምላኬ። ከአምላኬ ተነጥዬ አልችልም የሚል መንፈስ ያብዛላችሁ። ግን አይኖቻችን ወደ አንተ ናቸው። ወደ አንተ ዝም ብለን እናይሃለን። እግዚአብሔር ይሄ መንፈስ ያዝንበው። አሜን። የስብር የሚል መንፈስ አምላኩ እጅ ላይ እችላለሁ ብሎ ቀና ማይ እግዚአብሔር እጅ ላይ ተለጣፊ እግዚአብሔር የምህረት ፊት ነው የሚያሰነብተን እንጂ ዓለም ታከስማለች። ምን ሄደው መንገድ ያደክማል፣ መስመር ያስወጣል። ስንት የሚያስጨንቅ መስመር አለ መሰል። ካየኸው ነው የምትጽናናው። ፊትህ ብራልኝ ማለት ብቻ በቃ ፊትህን አብራው። አይኔ አንተ ላይ ነው። አይኔ አንተ ላይ ዝም ብዬ ነው ማይ አንተ ላወቁብህ ክቡር ነህ የማዕረግ መጎናጸፊያ የሐዘኑን ዘመን ማስረሻ ከማይነጥፍ ሰላም መድረሻ ከእረፍት ወንዝ ዳር ይተከላል ያገኘ ከምንጭ ዳር ይኖራል እርዳታው ከሰማይ ደጅ ይወርዳል ከእግዚአብሔር እጅ
እርዳታው ከሰማይ ደጅ ይወርዳል ከእግዚአብሔር እጅ ለሰማይ ውበትን የሰጠ ለምድር ዳርቻን ያበጀ እኔን በአምሳል መፍጠር የከበረው አርገማየት ልቤ በመደነቅ ተሞላ ሼባራዲያ ፌላ ባጋጃ ዳጋባራ ባሻዳያ ፌላ ባጋስ ከልብ የሚፈስ ምስጋና መስዋዕቴ ወደ ላይ ይግባ አይኔ አንተ ላይ ነው ጌታዬ 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 ሃሌሉያ ሃሌሉያ ይሄን ብዬ ጨርሳለሁ የኔ ቤተሰቦች እንዲህ ባለ ቀውጢ መሃል እግዚአብሔርን የፈለገ እንዲህ ባለ አስጨናቂ ነገር መሃል የአምላኩን ችሎታ ያየ የራሱን አለመቻል በእግዚአብሔር በአምላኩ ፊት የገለጠ ሰው ውጊያውን እሱ አይዋጋም አሜን እናንተ ቀጥላችሁ ታነቡታላችሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል እግዚአብሔርም ለኢዮሳፍጥ መለሰለት ምን አለው መጽሐፍ ሲናገር ልብስህን ልበስ ተዘጋጅ ታጠቅ ግን ቆመህ እየኝ ቀጥም ብለህ እየኝ እኔ ስሰራ ሰልፉ የኔ ነው እግዚአብሔር ቃል ሲናገር ለምርኮ 3 ቀን ተመላለሱ ነው የሚለው ቆመው እያዩ ድብቅ ጦር ተነሳና ከዛ እግዚአብሔር ወጋላቸው ጠላቶቻቸውን መታይልና ለምርኮ ለመሰብሰብ 3 ቀን ተመላለሱ አትታገሉ አሜን አትታገሉ ይስራው ድሉ የሱ ነው ከዝመኛ እኛ ሲጨርሰው እንመጣለን አሜን እሱ እኮ እንዲህ ነው እኮ ድል አካፋይ ነው አምላካችሁ ድል አካፋይ ነው እኮ ድሉን እኮ የሚያካፍለው ጨርሶ ውጊያውን ጨርሶ ትግሉን ጨርሶ ያካፍላል እኔ ቤተሰቦች ቀና ብሉና እዩት በጨለማው ዓለም መሃል የሱ ፊት ብቻ ያበራል ቀና ብላችሁ እዩት በዛለች ዓለም መሃል እጁ ብቻውን ብርቱ ነው የደረቀውን የሚያለመልም ተስፋ አለው